ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ህዝቤን ራሴ ነጻ አወጣለሁ። የቀድሞ የህወሓት አባልና የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ የተካተቱበት የትግራይ ሰላምና ለውጥ ምክር ቤት ተቋቋመ። በዚህም ጀነራል ጻድቃን ህዝቤን ራሴ ነጻ አወጣለሁ፣ በጥቂት ቀናትም መቀለን እንቆጣጠራለን ብለዋል። አነጋጋሪውን መረጃ ተደምጡታላችሁ። በሌላ በኩል ህወሓት በአንድ በኩል ሽማግሌ ወደ 4 ኪሎ ለመላክ እየተዘጋጀ፣ በተቃራኒው ደግሞ ለጦርነት እየተዘጋጀ መሆኑን የሚያጋልጡ መረጃዎች እየወጡ ነው። ከቀጠናዊ ወታደራዊና የደህንነት እንቅስቃሴዎች ጋር በተያያዘ ሾልኮ የወጣ አዲስ መረጃም እጅግ አነጋጋሪ ሆኗል። የህወሓት ሰራዊት አካል የሆኑ የጦር አባላትና የዘመናዊ ድሮን አብራሪነትና የቴክኒክ ስልጠና ለመውሰድ ወደ ግብጽ ማቅናታቸውን የውስጥ ምንጮቻችን የጠቀሱት መረጃዎች አመላክተዋል። ያልተጠበቀውን ጉድ እንነግራችኋለን። ወደ ደግሞ ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉን ሀገራት ብቻ ነው ብለዋል። ሀገራቱ የጋራ ስምምነት ሲፈጽሙ ቀይ ባህር ኢትዮጵያን አይመለከትም የሚል ይዘት ያለው መግለጫም ሰጥተዋል። ታደምጡታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ህዝቤ ራሴ ነጻ አወጣለሁ። የቀድሞ የህወሓት አባልና የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ የተካተቱበት የትግራይ ሰላምና ለውጥ ምክር ቤት ተቋቋመ። በዚህም ጀነራል ጻድቃን ገብረትንሳኤ ህዝቤን ራሴ ነጻ አወጣለሁ፣ በጥቂት ቀናትም መቀለን እንቆጣጠራለን ብለዋል። አሁን ካለው የትግራይ ወቅታዊ የፖለቲካ ሁኔታ ጋር በተያያዘ በክልሉ ጉዳይ ያገባናል ያሉት አካላት አዲስ አበባ ላይ ተሰባስበው መክረዋል። በዚህ ውይይት ላይ የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ተገኝተዋል። በዕለቱ መድረኩ ላይ ተገኝተው ሀሳባቸውን ያጋሩት ጀነራል ጻድቃን የትግራይን ወቅታዊ ሁኔታ ካለው የዓለም ነባራዊ የሽግግር ለውጥ ሂደት ጋር አያይዘው ሰፊ ትንተና ሰጥተዋል። አቶ ጌታቸው ደግሞ ሻዕቢያ ከፌዴራሉ መንግስት ጋር የመዋጋት ፍላጎቱም አቅሙም የለውም፣ በእኛ በኩል በአጭር ጊዜ ውስጥ መቀለ እንገባለን፣ ይሄ ምንም የሚያጠራጥር ነገር የለውም ሲሉ በዚህ ውይይት ላይ ሲናገሩ ተደምጧል። ዓለም በነበረው አንድ ዋልታ ወይም ዩኒፖላር የሚቀጥልበት አካሄድ እያከተመ በርካቶች የሚያዙበት የባለብዙ ወገን ስርዓቱ ወይም መልቲላተራሊዝም እያመራ መሆኑን እያመላከቱት ጀነራሉ በበኩላቸው ዓለም አቀፉ አዲሱ የሽግግር ለውጥ ከትግራይ ወቅታዊ ሁኔታ ጋር አያይዘው ማብራሪያቸውን ሰጥተዋል። በዚህም የአሜሪካ ብቸኛ የበላይነት እያከተመ መሆኑን ገልጸው በተለይም የኢራኑ ጦርነት ይሄንን እውነታ ያፋጠነው መሆኑን አመላክተዋል። ከዚያም የአረቦች ጂኦፖለቲካ ጉዳይ ዞረው በቀይ ባህር በኩል በማድረግ ወደ ኢትዮጵያ ብሎም ወደ ትግራይ ወቅታዊ ፖለቲካ ያመሩት ጀነራል ጻድቃን አሁን የሚታየው ፖለቲካዊ ለውጥ በኢትዮጵያም ብሎም በክልል ደረጃ በትግራይ ፖለቲካም ውስጥ የራሱን አዎንታዊና አሉታዊ ተጽዕኖ አሉት ሲሉ ማብራሪያቸውን ሰጥተዋል። ጀነራል ጻድቃን ከዚሁ ጋር በተያያዘ የትግራይን አጠቃላይ የሰሜኑን ጦርነት ባስቆመው የፕሪቶሪያ ስምምነት ዙሪያ ማብራሪያቸውን የሰጡ ሲሆን ስምምነቱ ጦርነቱን ቢያስቆመውም አሁን ባለው ሁኔታ ግን ህወሓት ስምምነቱን አፍርሶታል ሲሉም ለዚሁ ማሳያ ናቸው ያሏቸው ነጥቦች አንስተዋል። ህወሓት በግልጽ ስምምነቱ ፈርሷል ከማለቱ ባሻገር በተግባር ከኤርትራና ከሱዳን መንግስታት ጋር ግንኙነቶችን ጀምሯል። እንዲሁም በሀገር ውስጥ የታጠቁ ኃይሎችንም በትግራይ እያሰባሰበ ነው። ከኤርትራና ከፋኖ አመራሮች ጋርም በአክሱምና በሌሎችም ከተሞች ውይይቶችን እያካሄደ ነው ሲሉም ጀነራል ጻድቃን ህወሓትን ከሰዋል። አቶ ጌታቸው ረዳ በበኩላቸው የህወሓት ሰዎች በትግራይ እየሄዱበት ያለው መንገድ የሰሯቸው ወንጀሎች ራሳቸውን መከላከያ መንገድ ነው ሲሉም ተናግረዋል። ህወሓት የሚባል ፓርቲ የለም፣ ያለቀ ጉዳይ ነው። አሁን መስራት ያለብን እነዚህ የትግራይን ህዝብ ያገቱት አካላት እድሜ እንዴት ያጥራል የሚለው ላይ ነው ያሉት አቶ ጌታቸው መንግስት በሆነ ምክንያት ተጎትኩቶ ወደ ጦርነት አለመግባቱ ትልቅ ነገር ነው። ሻዕቢያ ከፌዴራል መንግስት ጋር የመዋጋት አቅሙ ፍላጎቱም የለውም ሲሉም ተናግረዋል። አክለውም ትግራይን መሰረት አድርገው ለሚንቀሳቀሱ ፓርቲዎች መልእክት አለኝ ያሉ ሲሆን ሌላ ፕሮግራምና አጀንዳ የለንም። አሁን ባለው ሁኔታ ትግራይን መሰረት አድርገን የተቋቋምን ፓርቲዎች የፓርቲ ፕሮግራሞቻችን መሰረት አድርገን እርስ በርሳችን ትግል ውስጥ የምንገባበት ወቅት አይደለም በማለትም ማብራሪያቸውን ሰጥተዋል። የሶሪ መንግስት በትግራይ ተወላጆች ላይ ሞት ቅጣትን ተፈጻሚ እንዳያደርግ ለማሰባሰብ በቅርቡ ደብረጽዮን ለሶሪ ደብዳቤ ጽፌያለሁ ማለታቸውን ያስታወሱት አቶ ጌታቸው የትግራይ ወጣቶች በረሃ አቋርጠው ወደ ሶሪ እንዲሰደዱ ያደረገው ደብረጽዮን የሶሪ መንግስት ያሰራቸውን ተጋሮች እንዲፈታ በሌላ አቅጣጫ
ጥያቄ አቀረብኩኝ ይላል። ይሄንን የማለት ሞራል ብቃት የለውም ሲሉም ከሰዋል። እኛ ከተንቀሳቀስን ይሄ ቀጠና ወደ ሌላ ዞር ጦርነት እንዳይገባ ለማድረግ የፌዴራል መንግስት ብቻ ሳይሆን ዓለም አቀፉ ማህበረሰብ ሳይቀር ከጎናችን ነው። ለዚህ ደግሞ ተደራጅቶ መንቀሳቀስ ግድ ይላል። ምንም የሚያጠራጥር ነገር የለም። በአጭር ጊዜ ውስጥ መቀለ እንገባለን ሲሉም አቶ ጌታቸው ማብራሪያቸውን አሳርገዋል። በሌላ በኩል ህወሓት በአንድ በኩል ሽማግሌው ወደ 4 ኪሎ ለመላክ የተዘጋጀ፣ በተቃራኒው ደግሞ ለጦርነት እየተዘጋጀ መሆኑን የሚያጋልጡ መረጃዎች እየወጡ ይገኛል። ከቀጠናዊ ወታደራዊና የደህንነት እንቅስቃሴዎች ጋር በተያያዘ ሾልኮ የወጣ አንድ አዲስ መረጃ እጅግ አነጋጋሪ ሆኗል። የህወሓት ሰራዊት አካል የሆነው የጦር አባላት የዘመናዊ ድሮን አብራሪነትና የቴክኒክ ስልጠና ለመውሰድ ወደ ግብጽ ማቅናታቸውን የውስጥ ምንጮቻችን ጠቅሰዋል። ሾልኮ የወጣው መረጃ ይፋ እንዳደረገው የስልጠናው ሂደትና የጉዞ ዝርዝር ሁኔታ የሚከተሉትን ዋና ዋና ነጥቦችን ያካተተ ነውም ተብሏል። ለዚህ ልዩ ወታደራዊ ስልጠና የተመረጡት የህወሓት ሰራዊት ክፍል የሆነው አርሚ ሰብ አባላት ሲሆኑ በቁጥር 21 ገደማ የሚሆኑ ወታደሮች በስልጠናው ላይ እንዲሳተፉ ተለይተዋል። ሰልጣኝ ወታደሮቹ ጎረቤት ሀገር ከሱዳን አየር ማረፊያ በመነሳት በረራቸው ወደ ግብጽ ማድረጋቸው ታውቋል። ይህንን ወታደራዊ የድሮን ስልጠና ሙሉ በሙሉ በገንዘብ በመደገፍና የውጭ ሙሉ ሽፋን በመስጠት ሳውዲ አረቢያ ከበስተጀርባ እጇ እንዳለበት መረጃው አጋልጧል። ግብጽ በቀጠናው ላይ ያላትን የስትራቴጂክ ፍላጎት ለማስከበርና የቴክኖሎጂ አቅምን ለማጋራት በምታደርገው በዚህ ጥረት ላይ የሳውዲ አረቢያ የፋይናንስ ድጋፍ መታከሉ እንዲሁም የሱዳን አየር ማረፊያ ለጉዞ ጥቅም ላይ መዋሉ በቀጠናው ፖለቲካ ላይ አዲስ የኃይል ሚዛን ስሌት ሊፈጥር እንደሚችል ማሳያ ሆኖ እየቀረበ ይገኛል። ሱዳን በኢትዮጵያ አማጺ ኃይሎች ለማቋቋም በከፍተኛ ሁኔታ እየሰራች ትገኛለች ተብሏል። በቀጣይ መረጃችን በኤምሬትስ የኒውክሌር ጣቢያ ላይ በተፈጸመ የድሮን ጥቃት ሳቢያ ዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨመረ። በተባበሩት አረብ ኤምሬት በሚገኘው የባራካ የኒውክሌር ኃይል ማመንጫ ጣቢያ ላይ የተፈጸመውን የድሮን ጥቃት ተከትሎ በዛሬ ዕለት የዓለም የነዳጅ ዋጋ ከ1% በላይ ጭማሪ አሳይቷል። የዓለም አቀፍ የነዳጅ ገበያ መረጃዎች እንደሚያሳዩት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ$111 በላይ የደረሰ ሲሆን የአሜሪካ ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋ ደግሞ ከ$107 በላይ ከፍ ብሏል። ሁለቱም የነዳጅ አይነቶች ባለፉት 2 ሳምንታት ውስጥ ከፍተኛ የተባለውን ዋጋ ያስመዘገቡ ሲሆን ይህም የዓለም አቀፍ ባለሀብቶች በባህረ ሰላጤው የኃይል መሰረተ ልማቶችና የባህር ላይ የንግድ መስመሮች ዙሪያ እየጨመረ የመጣውን አደጋ ተከትሎ በወሰዱት የገበያ ምላሽ የመጣ መሆኑ ተጠቁሟል። የአቡዳቢ ባለስልጣናት ባወጡት መግለጫ የድሮን ጥቃቱ በባራክ ኒውክሌር ጣቢያ አቅራቢያም የእሳት አደጋ ማስከተሉን ያረጋገጡ ቢሆንም በሰዎች ላይ የደረሰ ጉዳትም ሆነ የጨረራ መፍሰስ አለመኖሩን አስታውቀዋል። የኤምሬትስ ባለስልጣናት የጥቃቱን ምንጭ ለማወቅ ምርመራ እየተካሄደ መሆኑን ሲገልጹ፣ ዓለም አቀፉ የአቶሚክ ኃይል ኤጀንሲ በበኩሉ በስፍራው ያለው የጨረራ መጠን መደበኛ መሆኑን አረጋግጧል። ይህ ጥቃት የተፈጸመው በቅርብ ሳምንታት ውስጥ በተፈጸሙ ጥቃቶች ዓለም አቀፍ የነዳጅ ማጓጓዣ መስመር በሆነው በሆርሙዝ የባህር ወሽመጥ ዙሪያ ውጥረቱ በከፍተኛ ሁኔታ በበረታበት ወቅት ነው። ተንታኞች እንደሚሉት አሜሪካ ወይም እስራኤል በኢራን ላይ ዳግም ወታደራዊ እርምጃ የሚወስዱ ከሆነ በቀጠናው የሚንቀሳቀሱ የውክልና ቡድኖች በባህረ ሰላጤው የኃይል መሰረተ ልማቶች ላይ ተጨማሪ ጥቃቶችን እንዲሰነዝሩ ሊያነሳሳ ይችላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከከፍተኛ የደህንነት አማካሪዎቻቸው ጋር በኢራን ላይ ሊወሰዱ ስለሚችሉ ወታደራዊ አማራጮች ይመክራሉ መባሉና ግጭቱን ለማርገብ የሚደረጉ ዲፕሎማሲያዊ ጥረቶች መቋረጣቸው መዘገቡን በበኩሉ ገበያውን ይበልጥ አናውጦታል። በቀጣይ መረጃችን በማህበራዊ ሚዲያ እንዲሁም በግብርና ዙሪያ በምትሰራቸው ስራዎቿ በርካታ ተከታዮችን ያፈራችውና በአሁኑ ሰዓት በፌዴራል ፖሊስ ቁጥጥር ስር ለመዋል በከፍተኛ ሁኔታ የተፈለገችው የምትገኘው በረከት ገበሬዋ ከሰሞኑ በድንገት በቲክቶክ ቀጥታ ስርጭት በመግባት በአሁኑ ሰዓት በአውሮፓዊቷ ሀገር አይርላንድ ለምትገኝ በይፋ ተናግራለች። ይህ የቪዲዮ መልእክቷ በማህበራዊ ሚዲያ ላይ ሰፊ መነጋገሪያና አጀንዳ መሆን የቻለ ሲሆን በተለይም እሷን ወደ ሕግ ለማቅረብና ስራዋን ለማስቆም ለሚፈልጉ አካላት ጠንከር ያለ ምላሽ ሰጥታለች። በረከት ገበሬዋ በዚሁ የቀጥታ ስርጭት ንግግሯ ላይ እኔን ስራ ለማስቆም የምታስቡ ሰዎች ምኞታችሁ መቼም ቢሆን አይሳካላችሁ። ምንም የትም ሀገር በማንኛውም ቦታ ሆኜ ስራዬን መስራቴን በፍጹም አላቆምም በማለት በራስ መተማመን በተሞላበት ሁኔታ ተናግራለች። አክላም በዙሪያዋ ያሉትን ተቾቿና ክሶችን ስትሞግት ሰዎች እኔን ወንጀለኛ ወይም ተጠርጣሪ ቢሉኝም ፈጣሪ ግን አልጠረጥረኝም፣ እግዚአብሔር ዛሬ ምን ንጽህናዬን ያውቃል ስትል በውስጧ ያለውን ጥንካሬ ለመግለጽ ሞክራለች። በመጨረሻ
በመጨረሻም እሷን በዓለም አቀፉ የፖሊስ ተቋም ወይም በኢንተርፖል በኩል በቁጥጥር ስር ለመዋል ለሚመኙትና ለሚጠባበቁት አካላት ስላቅ የተሞላበት መልእክት ያስተላለፈች ሲሆን እኔን በኢንተርፖል አሳልፎ ለመውሰድ እኮ በጣም ይናፍቃችኋል፣ ያለውበት ሀገር እኮ አየርላንድ ነው በማለት በቀላሉ ልትያዝ እንደማትችል በተዘዋዋሪ ይገልጻል። ይሁን እንጂ በረከት ገበሬዋ ከሀገር ውጭ ሆና ይህንን የመከላከልና የፈተና መልእክት ብታስተላልፍም በሀገር ውስጥ በኩል በፈጸመችው ድርጊት ምክንያት አሁንም ድረስ በፌዴራል ፖሊስ በከፍተኛ ደረጃ በወንጀል እየተፈለገች ያለች ተጠርጣሪ መሆኗ በምርመራ መዝገቡ ላይ በግልጽ ሰፍሮ ይገኛል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።